በፊንገር የተጠቀለለ ሀሺሽ ነው እንደምታጨሹ እየተፈነገረ ነው እንደምታጨሹ ባለፈው ልጇን ካደች ዛሬ ደግሞ ልጅ ቢኖራት ኖሮ የልጅን ስሜት ታውቀዋለች አልሽ እንዴት ነው ጭንቅላትሽን የደከልኩትኝ አንዱን ከአንዱ እኮ ማሰብ አቅቶሻል እኮ እንዴት ነው ጭንቅላቷን የደከልኩትኝ ባለፈው ልጇን ካደች አለ ዛሬ ደግሞ ልጅ ያለው ሰው ቢሆን ታውቃለሽ ልንገርሽ አንቺን ማላምንሽ ለምን እንደሆነ ታውቂያለሽ ልጅ አመማት እንዲያልሽ የምትይው 15 ቀን ነው ልጅሽ የታመመችው ከ15 ቀን በፊት በሻምፓይን እጅሽን እየታጠብሽ በውስኪ ነው ምናምን እጅሽን እየታጠብሽ ነበር አረቄሽን እየለጋሽ ነበር ልጁ የታመመበት ሰው እኔ ልጅ ታማ አይደለም ጓደኛዬ ታማ ወይ ደግሞ ዲቦራን አይታችኋል ባለፈው የሆነ ነገር ሆና እንኳን ጨንቆኝ እንዴት ሳሪን ሳስጨንቃለሁ ብለ እንደነበር አይታችኋል እንኳን ልጅ አይደለም ቀርቶ ማለት ነው ልጄማ ብትሆን እንዴት እንደምንገበገብ አሳይሽ ነበር ለቲክቶክ ሶሪ ጠፋሽ ቢባል ደግሞ ጠፋሽ እንዳይሉ ልጅ ይበልጣል አረቄሽን እየተጋትሽ ነበር አረቄሽን አስታወሽ 15 ቀን ናት እንግዲህ ማማ ታመመች ካልሽ ኬኳ 15 ቀን ሙሉ በዛ 15 ቀን ሙሉ እየወጣች ስትጨፍሪን ያየንሽ ከዛች ባዙቃፍ ቱቱ ጋር አብራችሁ ስትጨፍሩን ያየናችሁ አረቄሽን ስለግን ያየሁሽ ንገሪኝ እስኪ እኔ አሜሪካ ብቻ መኖሬ ራሱ ማለት ነው ያንቺን አይምሮ አስጨንቆታል አሜሪካን የመምጣት አቅም የለሽ አሜሪካ መኖሬ ራሱ ማለት ነው ትልቅ ነገር ነው በሀገሬ ላይ ፈታ ብዬ ቦርቀቅ ብዬ እኔም ሀገሬ ላይ ያለው እኮ አልኩሽ እኮ እንዳንቺ በአጃክስ ፓንቴን አላጥብም አሁን ገባኝ እኮ ለምን እጅሽ እዛ ውስጥ እየገባ እንደምጎረጉር ያወቅኩ እኮ ድሮ ፓንትሽ በአጃክስ ስለሚታጠብ አጃክሱ መሰለኝ እስካሁን ይበላሻል እጅሽ ከዳቦሽ ላይ አይነሳም አጃክሱ ነው መሰለኝ አጃክሱ ነው መሰለኝ ያ በአጃክስ ፓንቴን አጥብ ያልሽው አጃክሱ መሰለኝ ስለሚበላሽ በእቃ ማጠቢያ ፓንትሽን እያጣሽ እንዴት እጅሽ እዛ ውስጥ ይጠፋል ለምን እንዴት አትጎረጉሪ እኔና ስታኪ ነው የምትይው እኔ እዚህ ቲክቶክ ነዋሪዎች ግን ወይም ሶሻል ሚዲያ ነዋሪዎች ደንቆሮ ይመስሏቸዋል እንዴ ቴንኪው ደንቆሮ ይመስሏቸዋል እንዴ ማርያምን ጋይስ ደንቆሮ ማናቃት እኮ ነው የምትመስለው አንድ ባለጌ ቢናገረኝ ከሲስተም የወጣ ሰው ኧረ እባክሽ አሜሪካን ያለ ሰው እንደው ንገሯትኝ የትኛው ዲያስፖራ እንዳጋጠማት እኔ እንጃ የትኛው ዲያስፖራ ነው የነገረች ሰው ከሲስተም ወጥቶ እንትን የሚል አንዳንዶቻችሁ ደግሞ አላችሁ ወደ ካናዳ ያላችሁ ስም መጠራት ካስፈልግ ያስጠራል በራሳችሁ ሶሻል ሴኩሪቲ ምናምን ጉግል እየከፈታችሁ ምናምን ማስጠንቀቂያ ነው የምሰጣችሁ ወንጀል እየሰራችሁ ነው ያላችሁት ልንገራችሁ አቶ ካሳዬ አቶ ተስፋዬ አድበ ተቀመጥ ወንጀል እየሰራ ነው ያለው ልንገርክ የወንጀለኛ ተባባሪ እና ፊንገር አጭሽሻለሁ ዛሬ ልጁ የታመመበት ሰው አረቄ አይጠጣም ልጁ የታመመበት ሰው በውስኪ እጁን አይታጠብም ቁጭ ብሎ ልጁ ያ ሁሉ ስታሳይን ነበር አንቺ ለነገሩ እኮ ያለካሽን የምትበይ የቴዲ አፍሮ ሚስት እኮ ያማሽልኝ ሰው ነሽ እኮ አይቻት ማላቆን ነክታም ማታቆን ሰው ላይ ደርሳ ማታቆን የቴዲ አፍሮ ሚስት ሳትቀሩሉ እኮ ነው ያማሽ እኮ አንቺ ምን የቀረሽ ያላማችሁ እኮ ገብርኤልን ያላማችሁ ሰው የለም እኮ አሁን እኔ ቴዲ አፍሮ ሚስትን ሳትቀር ያማይ ሴትዮ ለኔ መታ መካሪ ልትሆን ትፈልጋለች እናቴን ሰኝ ያላማችሁ ሰው የለም አርቲስት እኔ የኔ እናት አንቺ ሰርጀሪ ምናምን ስላልሽኝ አይደለም የኔና አንቺ ነገር ዩቲዩብ ስለጀመርኩ አንገበገበሽ ያ ነው ያቃጠለሽ ምቀኝነትሽን ያሳየሽው ነገ ደግሞ ታኛለሽ ዩቲዩብ ጀምራለሁ አንላቀቅ እኔ ዩቲዩብን ብቃቴን አሳይችሻለሁ ገብቼ ሰው ማምጣት እንደምችል እይታ ቪው ሁሉን ነገር ማድረግ እንደምችል ብቃቴ እንድታይ ነው ያለ ፊልተር ዩቲዩብ ላይ አወጡም ወጥቻ አሳየውሽ ሜካፕ ተለድፋ እኮ ማለት ነው 3 ኪሎ ሜካፕ ከሚቀቡ ጋር እናወራም እኔ ምንድነው የምታጨሰው የፊንገር ሀሺሽ አለ እንዴ ሀሺሻቸውን በአፍንጫቸው እየሳቡ ምናምን እኔ ጉድ እኮ ነው ፈጣሪው እኮ ጉድ እኮ ነው የሚያሰማኝ እኔ የትኛው ዲያስፖራ እንደምትከተል አላውቅም ሀሺሽ ለማጨስም ገንዘብ ያስፈልጋል በነፃ ዝም ብለሽ እኮ አይጨስም እዚህ ሀገር ገንዘብ ያስፈልጋል አንቺ ቆሮቆራም በአጃክስ ፓንት የምታጥቢ ብቸኛ ሰው አንቺ ነሽ ጭንቅላትሽን ነው ብሎንሽን የፈታሁትን ቤታ ብሎንሽን ማቲ ደህና ነው ማቲ ደህና ነው እንዴት እንደተቀንድ ቅናቷ እግዚአብሔር እንግዲህ ብትሰማት ቅናቷ
ምንሽ አማራሽ ሙሪ ወዳላለች እኮ እቺ ደንቆሮ እና ማታዲያ ዘየት አባቷ ዘሯ ስላልሆነ ትለዋለች። አማራ አሽሙር አይወድም። አማራ ደፋር ነው። ጦርነት ላይ እንኳን አማራ ማህበረሰብ አይታችሁታል። ፊት ለፊት ደረቱን ለጥይት የሚሰጥ ማህበረሰብ ነው። ወዲህ ወዲህ የማይል ማህበረሰብ ነው። ከየትኛው አማራ ክልል እንደሰማችና እንደመጣች የታባቷ ታውቀዋለች። አማራ ቆረቆራም ደግሞ ምናል ድሮ ከአንገታቸው በላይ እኔ እኮ ድሮ ማለት ነው 300 ሰዎች ማያቸው ከድሮም ጀምሮ እኔ እይታ ነበረኝ። አንቺ ቆረቆራም ፖለቲካ እያወራው ራሱ እይታ ነበረኝ። እይታ አንቺ እኮ አድናቂሽ ነኝ። ሎዛን ስለምታቃጥያት አድናቂሽ ነኝ። ዶዛን ስለምታ አቦን ኔትወርክ እያያዘኝ ነው። የኛው ስልክ ላይ ልግባ እያያዘኝ ነው። ጋይስ አለው በደንብ እታያለሁ። ዳልቻ ደክሏታል። ዳልቻማ ሙሙ ይወዳል ይደክላታል። ይታያለሁ። ታብታብ አድርጉ። አሪፍ ነው። ኦኬ አይ እዚህ ጋር ይጻፉልኝ ስለሆነ ትታያለሽ። ኦኬ ኦኬ እሺ። እና ፊንገርዬ አጨሸሻለሁ። አይምሮሽን አንድ አድርጊው። ወይ ልጅ አላት ቤት ታበይ ወይ ልጇን ክዳ ያለች በይ። ልጅ የላትም ልጅ ስለሌላት የልጅን ስሜት አታቆምት ያለሽ መልሰሽ ደግሞ አዙረሽ ደግሞ ምን ያለሽ ልጇን የካደች ንፍጣም ዝምባም ዘረ ዝምባም ከእንጀራ እናቶችሽ ጋር ከምን ጋር ትገናኝም? ቢያንስ እንኳን እኔ እንጀራ እናት አለሽ ብለሽ ብትናገሪ ማን እንዳንቺ በ14 ዓመቷ ጠላይ ላይ የሄደች እናት አይደለችም። እንትን ያለችው ውጪ ብላ ስደት የላከችኝ አይደለችም። ገባሽ? ሰው እንዲያዝንልሽ ኑሮዬን ለማሸነፍ አረብ ሀገር ተሰድጄ አንቺ ብቻ ነሽ እንዴት ተሰደድሽው? ግማሽ በግማሽ ህዝብ ተሰዷል እኮ። እኔ እኮ ስሚ በሰው ሀገር ላይ እንኳን እንደዚህ አምሮብኝ ነው የምኖረው። በሰው ሀገር ላይ በሀገሬ ላይ ደግሞ እስኪ ጠይቂ ሂጂ። ዘር ማንዘሬን ጠይቂ የማንዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ። በሀገሬ ላይ የምን ዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ። በሰው ሀገር ላይ ይታያችሁ እንግዲህ በሰው ሀገር ላይ እንዲያምሩብኝ ፋብዬ በሰው ሀገር ላይ ቤት መግዛት አይጠበቅብሽም። በሰው ሀገር ላይ በሬ እያረድሽ መብላት አይጠበቅብሽም። ማንኛውም እዚህ ስደት ይወጡ አሜሪካ ሆናችሁ አንዳንድ አበባ ትላላችሁ። እንኳን እኔ ቤት አይደለሁም አፍሪካዊ ከሀገር ተሰድጄ የመጣሁት አይደለም። ነጭም እየለመነ ነው ያለው። ለነጭ የተፈቀደለት ለኛ ለእንትኖች ያልተፈቀደለች ገንዘብ በየትኛውም ቦታ አንቺ ገንዘብን በየትኛውም ቦታ ማግኘት ነው የምትፈልጊው። ሴት ሸጠሽ ምንድነው ቱርክ ላይ ሴት እያሻሻጥሽ አይደለ? ባለትዳርን እየነጠልሽ እያሻሻጥሽ ምናምን ገላሽን እየሸጥሽ ቱርክ ላይ ስምሽን እኮ ነው ሊያ ብሾ ነው የምትባየው። ቱርክ ላይ አረቄሽን እያንቃረሽ ምናምን ኖረሽዋል። ገንዘብን ለማግኘት ነው አይደል? ውሸታም እኮ ነው ጨርሶ አስቀዳዳ ብዛቱ። የሁላ ነገር ኑሮሽን ለማሸነፍ የሁሉ ነገር አድርገሻል። ገንዘብ ለማግኘት ነው፣ ለገንዘብ ነው። ልስራውም ላምጣውም ግን ከአንቺ በላይ ይኖራሉ አልኩሽ። እሱ ነው ልዩነታችን። $200 ወደ አንቺ ሲደርስ ብዙ ሆኖ ተዘርዝሮ ስለሚመጣልሽ የኖርሽ መስሎ ነው የሚታየሽ። ለቃቃሚ የገንዘብ ሱስማ ቢኖር ተቸግሬ ተርቤማ ቢሆን ከዩቱብ አታጭኝም ነበር። ስላልቸገረኝ ስላልተራብኩኝ ስላጣው እግዚአብሔር ይመስገን። እግዚአብሔር ያለልኝን በረከት በበረከት አድርግልኝ። ስላጣው አንቺ ስግብግብ ሆዳም ስለሆንሽ ለሰው ስረጃ አናይ፣ ለሰው ስሰጫ አናይ፣ እርዳታ ላይ ስትሳተፊ አናይ። ሆዳም ነሽ። ከሆድሽ በስተቀር ምንም የምታውቂ የለም። ሆዳም ላኪ ለሕፃን ልጅ ዶሮ ወጥ ቀቀለሽ የምትሰጪ ሴትዮ እኮ ነሽ። በርበሬ ዶሮ ወጥ ሰርተሽ ደግሞ ደህና ነገር እንደሰራ ለልጄ ዶሮ ወጥ ሰርቼላ ፍሪጅ አስገብቼ በርበሬ ቂጧ እስኪቃጠል ድረስ ለአንድ ሕፃን ልጅ በርበሬ እያጠጣሽ እየሰጠሽ ኑሮ የኖርሽ ይመስልሻል? እከክ ለምን ኖርሻል? በቃ ብርቅሽ ነው። ሁሌ ዶሮ በልተሽ ስለማታውቂ ሁሌ ዶሮ ለልጅ የምትሰጪው በልቶ ያደገማ ለልጅ የሚሰጠውን ጠንቅቆ ያውቃል። አንጀቷ አይችልማ። ይሄን በርበሬ ታበያታለሽ ቂጧ እስኪለበለብ ድረስ ሕፃን ልጅ ናት። ሆዷን ታሳምሚያለሽ። ቴንኪ ሰብስክራይብ ታደርጉ። ካሮት ነው የምትል? አዎ ካሮት ድንች ለጤናም ጥሩ ነው፣ ለጭንቅላታቸውም ጥሩ ነው። ይሄን በርበሬ እያጠጣሻት ነገ ስትነሳ አንቺን ነው የምትተካው። በልተሽ ስላላደግሽ እኮ ነው ብርቅ የሚሆንብሽ። ምግብ ብርቅሽ ነው። እኔ አሁን ይሄ ካልዘጋብኝ ማርያምን አሳያችኋለሁ። ፍየል ማረድ በነገ ካስፈለገኝ ሄጄ አሳርጄ እመጣለሁ። እዚህ አሜሪካን ሀገር ምግብ ርካሽ ነው፣ ይደፋል። እናቴ የሚንሳኝን እንደው የሚደፋው ምግብ ኢትዮጵያ ውስጥ እንደው እግዚአብሔርዬ
ቢቻል ኖሮ በላኩት ነው የምለው። አሜሪካን ሀገር ምግብ በጣም ርካሽ ነገር ይደፋል። እናቴን ይንሳኝን ለምግብ ማንም አይንሰፈሰፍም። እዚህ ሀገር ሰው ልጅ ለጤናው ነው የሚጨነቀው። አሜሪካን ሀገር ለጤንነታችን ነው የምንጨነቀው እንጂ እናቴን ይንሳኝ ለምግብ አንጨነቅም፣ ለሆድ አንጨነቅም። ኧረ ንገሯት በማምላክ ስም። ምግብ እኔ አሁን ዛሬ የበላሁት ምግብ ነገ ደፋዋለሁ፣ ዛሬውኑ ደፋዋለሁ። ለምግብ እንዲስፍስፍ ሊናችን ካልወቀሰን ኃጢአት ነው ብለን ካላሰብን በመጠን ነው ምግብ የሚሰራው እዚህ ሀገር። ነጮች አላያችሁ ምግብ ሲገዙ አንድ አባ ፍሬ ሽንኩርት ይገዛሉ። አንድ አባ ፍሬ ሽንኩርት እኛ በሀገር ነው ገዝተን እንዲምንመጣዋል። አንድ አባ ሽንኩርት ብልት እዛው ጋር ስርትርት ነገም እንደዛ የተለያየ ምግብ በትንሹ በመጠኑ። ለምን ለጤናቸው ነው የሚያስቡ። ስኳር አለ፣ ግፊት አለ፣ ብዙ ነገር አለ። የሰው ልጅ እዚህ ሀገር ለጤናው እንጂ የሚያስበው ለምግብ አያስብም። ፍየል ማረድ ነው። ይኸው አሜሪካን ሀገር የሚኖሩ አሉ። ትቀርቢያት የለም አሜት እንገርሽ ፍየል እንደ ማረድ ቀላል ነገር የለም። እኔ ስንት የኢንስታግራሜ ላይ እኮ ስቶሪ ላይ ፖስታለሁ። አሳርጀው እግዚአብሔር ምስክሬ ነው የምላችሁ። ፍሪጅ ውስጥ አልኳችሁ ተቆራርጦ ጋር በላስቲክ ተቀምጦ የሚበላው አጥቶ ነው የምጥለው። እናቴ ንሳኝ በጣም ደግሞ ርካሽ ነው ይሄ። በመርፌ ተወጋ በምናምን የደለበ አይደለም። ከዋናው ቦታ ሄደን የምንገዛው ብርቅ አይደለም ምግብ። አንቺ ሆዳ ክለብ መውጣት አሁን ክለብ መውጣትን ያቅቶኝ እግሬ ታስሮ ምናምን ቤት ታየኔ እንኳን እንዳንቺ አይነት እንኳን ማለት ፊቷ የተጣመመ ጎርጓሪ እንኳን በየክለብ ወጣለች። ሀገሬ ላይማ በሆን አሳይሽ ነበረ። በሰው ሀገር እንዲያማረብኝ ሀገሬ ላይ ቢሆን አሳይሽ ነበር። በሀገሬ ላይ እየበላው እየጠጣው እንዲያልኩ እኛ አንቺ ሀገር እያለው ለምግብ አልንሰፈሰፍም። አሜሪካን ሀገር ልጆኝ እንኳን እናቴን ሳኝን አሜሪካን ሀገር ያሉትን ኩኪ ጣፋጮች ምናምን ልብሶ ኢትዮጵያ ነው የጨረስኳቸው። ይኸው እንግዲህ አክስቶች ያሉ ያጎቶች ልጆች ያሉ ሰው ይመለከተኛል አይደለ? ምንም ማያቀኝ የለም። የድሬዳዋ ህዝብ አይኝ አባቴ ምን አይነት ስራ እንደሚሰራ እንደነበር ለአንቺ ልጅ ሆኜ አልኩሽ እኮ ከአሜሪካኖች ጋር ነገርኩሽ እኮ አባቴ የሚሰራበትን የአሜሪካን አርሚ ሲቪል አፌር የሚባል እዛ ነው የሚሰራው። ኩኪ ምን ጨርሻቸዋለሁ። በልጅነቶቼ ነው የጨረስኳቸው። እናቴ ሊንሳይ ብርቅ አይደለም ለኔ እኮ ነው የምልሽ። መውጣት አሳየውሽ እኮ ክለብ መውጣት ትልቅ ነገር ነው። ሰው ማግኘት ትልቅ ነገር ነው ላንቺ። ሰው አበሻ ቤት በልተናል፣ ጠጥተናል። መዝናኛ ያልሄድኩበት የለም ያልሄድኩበት። ይሄ መፖስትም ካስፈለገኝ ስቶሪ ላይ ፖስትላችኋለሁ። እናንተ በፔጃችሁ ታግ እያደረጋችሁ ስለቦለኳት ታግ እያደረጋችሁ እንትን በሉት እሺ። አሳዩዋትኝ ስሟን ታግ እያደረጋ ሜንሽን እያደረጋችሁ አሳዩዋት። ካስፈለገ ፖስት ያሳይሻለሁ። እኔ ቤታ ለእኔ ብርቅ አይደለም መብላት፣ ብርቅ አይደለም መጠጣት፣ ብርቅ አይደለም መልበስ፣ ብርቅ ያለ አንቺ ነው። በፓን ምደው በአጃክስ ፓንቱን ሲያጥብ ላደገ ሰው ሁሉ ነገርሽ ብርቅሽ ነው። ቤት ብርቅሽ ነው። ኑሮ ብቅ እኔ በሰው ሀገር ቤት ኖረኝ አልኖረኝ ምን አሁን ሰው ሀገር የመጣው እኮ የሰው ልጅ እኮ ሊለወጥ ነው። ቤትሽ እንዲሆን በሰው ሀገር በሀገር እኔ ሀገሬ ላይ ልምጣና ሳይሻለሁ። ሀገሬ ላይ ልምጣና ሀገሪቷ ሰላምቱንና ሀገሬ ላይ ልምጣና ሳይሻለሁ። እኔ እስኪ አንቺ አቅም ካለሽ ብር ካለሽ አሜሪካ ነኝ እስኪ አቅም ካለሽ ልይሽ እስኪ ገንዘብ አለኝ አቅም አለኝ እኔ እስኪ አሜሪካ ወንድ ኮንሽ አሜሪካ ነኝ ይመጣሉ እኮ ገንዘብ ያላቸው ሰዎች እኮ መቃቸው ገንዘብ ያላቸው ሰዎች እኮ አሜሪካን ሀገር ይመጣሉ። ወንድ ኮንሽ ነኝ እስኪ አንቺ አሜሪካ አቅም ካለሽ ወንድ ነሽ። አሜሪካ ለመግባት ብለሽ አይደል ነው ጀርመን ለመግባት ብለሽ አንዴ በቱርክ አንዴ በምን በሽቦ ውስጥ በጣሪያ ውስጥ በአሸዋ ውስጥ ቂጥሽ አሸዋ እየቃመ ጉጉባ እየጠጣሽ አይደል እንዴ በባህር በምን እያልሽ ከሀገር ለመውጣት የምትሰደጁ። ኢትዮጵያም እኮ ልትቀመጭ የቻልሽ እኮ ስላልተሳካልሽ ነው። ቱርክ ሀገር ውስጥ ስንቱን አጫርሰሽ ስንቱን አሸራምጠሽ ስንቱን ሸጠሽ ቱርክ ሀገር ሊያ አብሾ የተባልሽ እኮ ለዛ እኮ ስምሽ እኮ ቱርክ ሀገር እናቴም ሊያ አብሾን አረቂያም አምቡላ ቱርካዊ አይቀርሽ ምናዊ አይቀርሽ። እኔ እዚህ ቲክቶክ ላይ ስቀመጥ አንዱ ቤታል እንዲነጭቻታለሁ እንዲያለብኝ ብሎ 6 ዓመት ሙሉ መቼስ አሁን የመጣው ኤአይ ያለ ኤአይ ያሰረታችሁ ቤታ ናት ብላችሁ ይዛችሁ ካልመጣችሁ በስተቀር 6 ዓመት ሙሉ እዚሁ 6 ዓመት ቲክቶክ ላይ ያለው ኢንስታግራም ላይ ያለው አንድ ሰው መጥቶ ቤታ ይኸው እንዲህ ስጎረጉር ስትፈነግር እንዲህ ስትሆን ብሎ የመጣ የለም። አንድ ሰው ክብሬን ይዤ ጠብቄን ያለሁት እንዳንቺ አይደለም። ጎርጓሪ ፈንጋሪ እንግዲህ አብላጌ ዛሬ ማንደ ደግሞ እንዴት ቀናቷ ልትሞት ደረሰኝ። አሁን ድሮ የሚያይ ሰው ድሮ እኮ ለህዝቤ ነው አይጮኩትኝ። ማን እውነተኛ የሰው ልጅ እኮ ልንገራችሁ ማንነቴን ስለተናገርኩ ነው የተጠላሁት። ገባሽ?
በወጣት እድሜ እናንቺ እየጎረጎርኩ ወይም በየቱርኩ እየዞርኩ ወይም ደግሞ ፓንቴን ባጃክስ እያጠብኩ አይደለም የምታውቂ። ያኔማ አማራ ይናቃል። ራስሽ እኮ መስከረሻል። ኢንስታግራም ላይ ያለች ትጨፍር ነበር፣ ትዝናና ነበር። እንዴት ፖለቲካ ውስጥ ሁሉ እንደገባች አላውቅም አልሽ። መስክረሽልኛል። ስለጠላሽኝና ስለተጣላሽኝ እኔን ለመጣልሽ ሰው እኮ ይታዘባል። አንቺ ደንቆሮ፣ አንቺ ባልቴት ጋለሞታ፣ የሴት ወራዳ ደግሞ ቁጭ ብላ እሷ መካሪ ልትሆን ትፈልጋለች። ልጅ ያለ ሰው አይጎረጉርም። ያምላክ ልጅ ያለ ሰው አትመጠንሽም። ቤታ ተያዝ ኖ ጋይስ ይኸው እግዚአብሔርን አሁን እናንተ አትፋቻትም ትላላችሁ። ይኸው እንግዲህ ተመልከቱ። እኔ ድምጿን ራሱ መስማት ስለሚችላል